የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 23 ድላይ ከትንሽ ጊዜ በኋላ የመጣንበትን ዓላማ ለመፈጸም እንችል ዘንድ ለእያንዳንዱ ጋንታ ምድብ ተሰጠ። እንደታሰበውም እጅግ በርካታ የእስልምና ሃይማኖት ተከታዮች ከተለያዩ ከተማዎች መጥተዋል። እኛ ከመስጊዱ በስተደቡብ በኩል ስንሆን የወያኔ ኃይል ደግሞ በስተሰሜን በኩል ሰፍረዋል። የኔ ጋንታ የያዘችው ቦታ ለመስጊዱ በጣም ቅርብ ስለነበረ ከተወሰኑ ሰዎች ካልሆኑ በስተቀር ከሌሎች የወያኔ አባሎች ጋር አልተገናኘንም። ሌሎች ጋንታዎችም ቢሆኑ ከአመራሩ በስተቀር መቀራረብና መነጋገር አልነበራቸውም። ዋርዲያ ከተቀመጠበት ትልቅ ድንጋይ ስር ተቀምጬ ስለ ፍጹም አብርሃ እያሰብኩኝ ነበረ። ኃይል መሪዎቹ ጌትነትና የአብዮ እኔ ወደ ነበርኩበት ቦታ ሲመጡ አየኋቸው። አመራሮች ስለሆኑ ሁለቱም የመገናኛ ሬዲዮ ይዘዋል። እኔን ፍለጋ እንደመጡ ሲገባኝ በፍጥነት ተነስቼ ብረቴን አስተካክዬ ጠጋልኩኝ። የአብዮ እየሳቀ ወድ ሀፍታይ አንድ ነገር ለድላይ ትሰጣታለህ አለኝ ፈገግ ብሎ በጣም የሚያማምሩ ጥርሶቹን እያሳየኝ። ጌትነትም እንዲሁ እየሳቀ በፈገግታ ያየኛል። ጌትነት ረዘም ያለ ቀይ ሆኖ አፍንጫው ሰልካካ ነው። የአብዮ ደግሞ ጠቆር ብሎ እግሮቹና እጆቹ በጣም ረዣዥም ናቸው። በረሃ ከመግባቱ በፊት የታወቀ የእግር ኳስና የመረብ ኳስ ተጫዋች እንደነበረም ሰምቻለሁ። የአብዮ ወድ ሀፍታይ ብሎ የሚጠራው በጣም የሚወደውን ሰው ነበረ። ምንድነው የምሰጣት? እየቀለዳችሁ ነው አልኩኝ፣ ሳቃቸው እየተጋባብኝ። የለም ለመቀለድ አይደለም የመጣ ነው። ድላይ ልብሷን ለማጠብ ወደ ወንዝ ስለምትሄድ ያንተን ሱሪ ለጊዜው እንድትሰጣት ልንጠይቅህ ነው አሉኝ። እኔስ ምን ልልበስ አልኳቸው። የሚሉት ግራ ገብቶኝ እንደ ልማድህ ነጠላውን ፍታውና አገልድም አለኝ የአብዮ አሁንም እየሳቀ። እንደ ልማድህ ማለቱ ከወሎ ስመለስ በአግልድም ወደ አሲምባ የገባሁትን አስታውሶ ነው። ድላይ ለብቻዋ ልብስ ለማጠብ ለምን እንደፈለገችና የኔን ሱሪ ለምን እንደምሰጣት አሁንም አልገባኝም። በወቅቱ አዲስ የተሰፋ ቁምጣና ኮት ወታደራዊ ልብስ ነበር የለበስኩት። የአብዮና ጌትነት ከጎኔ ቆመው መልሴን እየጠበቁ ነበረ። በመጀመሪያ ሱሪህን ለድላይ አውሳት ሲሉኝ ቀልድ መስሎኝ ነበረ። ትንሽ ቆይቶ በኋላ ግን ድላይ ራሷ መጣች። ሰውነቷ ድክምክም፣ ፊቷ ጥውልግልግ ብሏል። ጠብመንጃ አልያዘችም። ሽጉጥ ብቻ ነው የታጠቀችው። ቀና ብዬ ስመለከታት ፈዘዝ ብላ ታየኛለች። አሁንም ለምን ብቻዋን ሄዳ ልብስ እንደምታጥብ አልተረዳሁም። በተሰጠኝ ትዕዛዝ መሠረት ግን ሱሪዬን አውልቄ ሰጠኋትና ለራሴ ነጠላዬን አገለደምኩ። በጣም አመሰግናለሁ ብላኝ ሱሪዬን ይዛ ወደ ወንዝ ወረደች። እኔ አገልድም ታጥቄ ሥራዬን ቀጠልኩኝ። በመስጊዱ አካባቢ ብዙ ሕዝብ ተሰብስቧል። የወያኔ ኪነቶችም ዘፈን ጀምረዋል። በጣም ደስ የሚል የማሲንቆ ድምፅ ሰማሁ። የማሲንቆውን ምት የማውቀው ይመስለኛል እያልኩኝ በሐሳብ ተመስጬ ቀረው። በደንብ ላዳምጠው ፈልጌ ጥቂት ጠጋ ስል በእውነትም የማውቀው ድምፅ ነበረ። ዘፋኙ ገብረ ጻድቅ ይባላል። በረሃ ከመውጣቴ በፊት የገብረ ጻድቅ ዘፈኖች ይማርኩኝ ነበረ። ያኔ እርሱ አስመራ ሆኖ ነበር የሚዘፍነው።
ድምፁ፣ ዜማውና የማሲንቆ አመታቱም ጭምር በጣም ያስደስተኛል። ሆኖም ገብረ ጻዲቅን ድምፁን እንጂ በአካል አላውቀውም። ስላየሁት በጣም ደስ አለኝ። የበዓሉ ሥነ ሥርዓት ሲፈጸም የእኛ ሰዎች ተፈላጊውን ትምህርት ለሕዝቡ አስተምረውና የቅስቀሳ ሥራ ሰርተው ጨርሰው ነበረ። ፀሐይ ከመጥለቋ በፊት ድላይ ከወንዙ መጣችና ሱሬን መለሰችልኝ። በጣም እንደ ደከማት ታስታውቃለች። ጓድ አማኑኤል በጣም አመሰግናለሁ አለችኝ ደጋግማ። ለመንቀሳቀስ ተዘጋጁ ተባለና ጦሩ ለመንቀሳቀስ ተዘጋጀ። አመራሮች በስተቀር ሌሎቻችን ወዴት እንደምንሄድ አላውቅም። የእኛ ጋንታ አባላት ትጥቃችንን ታጥቀን ዕቃዎቻችንን እንዳንረሳ አጣርተን ስንጨርስ ለመንቀሳቀስ ከጋንታ መሪው ከእንግዳ ወርቅ ትዕዛዝ እየተጠባበቅን ነበረ። ሁለቱ ከበስተጀርባችን ወንዝ አፋፍ ላይ የነበሩ ጋንታዎች ቀድመውን ተንቀሳቅሰው በፊታችን እያለፉ ወደ ምዕራብ በኩል ወደ እምባሰኔቲ ተራራ አመሩ። እምባሰኔቲ ተራራ ከነበለት በስተ ሰሜን በኩል ያለው ትልቅ ተራራ ነው። እነዚያ ሁለት ጋንታዎች ጨርሰው እስከሚያልፉ ድረስ እኛ ከፍተኛ ቦታ ላይ ሆነን ትዕዛዝ እየጠበቅን ነበረ። ሜዳውን ጨርሰው የነበለትን ከተማ ወደ ግራ ትተው ዳገቱን በመያዝ ሲጓዙ እኛም ተንቀሳቀሱ የሚል ትዕዛዝ ተሰጠን። እንደ ተለመደው ጋንታ መሪው ከፊት፣ ምክትል መሪው ከመካከል ሆነን በሰልፍ ጉዞ ጀመርን። እኔ በምክትልነቴ በመሃል ሰልፍ ሆኜ ከነበለት ወደ ብዘት የሚወስደውን ትልቅ መንገድ ልናቋርጥ ስንል ሁለቱ የኃይል መሪዎች እያወሩ ድላይም በጣም ድክም ብላ አጠገባቸው አንድ ድንጋይ ላይ ተቀምጣ አየኋቸው። እኛ ግን በመንቀሳቀስ ላይ ነበርን። አጠገባቸው ስደርስ ጠሩኝ። ከተሰለፍኩበት ወጥቼ ወደ እነርሱ ሲሄድ ጌትነት፣ ድላይን ይዘህ ወደ ነበለት ከተማ ትገባለህ። እዛ ከተማ ውስጥ እሷ የምትፈልገው ዕቃ ስላለ ዕቃውን ይዛችሁ በተሎ ወደ ኃይላው ትመለሳላችሁ። ከኛ እንደተለያችሁ እንደ አካባቢው ሕዝብ ተመሳሰሉ። ተጋዳላዮች መሆናችሁን ማንም ሰው ማወቅ የለበትም። ወደምትፈልጉበት ቤት የምትገቡት በጨለማ ነው። ስለዚህ ከአሁን ጀምራችሁ ነጠላችሁን ፍቱና የአገር ቤት አለባበስ ለብሳችሁ ተጓዙ አለኝ። የአብዮ ደግሞ እንደተለመደው አባባሉ፣ ወዲ ሀፍታይ ጠንቀቅ በል፣ የክላሽህን መጠበቂያህን ሁልጊዜም አውቶማቲክ ላይ አድርገው፣ ጓዲቷ አሟት ደክማለችና ተንከባከባት አለኝ። በዚያ ቀን ኃይሏ ማታ የምትሄድበትን ቦታና እንዲሁም ድንገት በጨለማ ከመጣን የምንጠቀምበትን የሚስጥር የይለፍ ቃል ነገሩኝ። ይህ የሚስጥር ቃል ለአባላት ብቻ የሚሰጥ ዋርድያ ቁም ማነህ ሲል ጓድ መሆንን ለመግለጽ የሚነገር መግባቢያ የይለፍ ቃል ነበረ። እኔ ክላሼን ይዣለሁ። ድላይ ግን ሽጉጥና ቦምብ ብቻ ነበር የታጠቀችው። ወገቧን ስላመማት የክላሽን ትጥቅ ለጊዜው ስለማትችል አውርዳለች። አሁን ሁለታችን ከኃይላችን ተነጥለን ጉዟችንን ወደ ነበለት ከተማ አደረግን። በተሰጠን ትዕዛዝ መሠረት በአለባበሳችን ከሕዝቡ ጋር ተመሳስለናል። ከተማው ነፃ የወጣ ነው። ነገር ግን ከእኛ አባላት በተጨማሪ ብዙ ብረት የያዙ የወያኔ አባላትም ይገኙበታል። ስለዚህም ይመስለኛል አስፈላጊ ወታደራዊ ጥንቃቄ ማድረግ እንዳለብኝ እየተነገረኝ። ትንሽ እንደተጓዝን ልትሰዳዳ አለችኝ። እሽታዬን በአንገቴ የገለጽኩላት። ለጥበቃ እንዲመቸኝ በቀኝ በኩል ወደ ነበረችው ትንሽ ኮረብታ ወጣሁና እርሷ ከኔ በስተጀርባ ሆና እንድትጸዳዳ አደረግኩኝ። ተጸዳድታ እንደመጣች ጉዟችንን ቀጠልን። ድላይ ለመሆኑ ወዴት ነው የምንሄደው? አንቺስ የምትፈልጊው ዕቃ ምንድነው ብዬ ጠየቅኳት። የምሄደውማ እንደነገሩ ወደ ነበለት ከተማ ነው። የምንሄድበት ምክንያት ከተማ ውስጥ ያሉ ሴት ተማሪዎችን ፍለጋ ነው። እኔ ለግሌ ከነርሱ የምፈልገው ዕቃ ስላለ እሱን ተቀብለን እንመለሳለን አለችኝ። በጣም ግራ ገባኝ።
ከሴት ተማሪዎች የምትቀበዩ ወይም ደግሞ የምታመጪው ምን ዕቃ ነው ብዬ እንደገና ስጠይቃት ሳቀች። አንተ አታውቀውም፣ የሴት ዕቃ ነው አማኑኤል አለችኝና እንደገና አከታትላ አማኑኤል እኔ እኮ አሞኛል፣ ቀኑን ሙሉ ያንተን ልብስ ለብሼ እንደዋልኩ ታውቅ የለ የኔ ሱሪ ተበላሽቶ ስለነበረ ለማጠብ ነበር ያንተን ለብሼ ወደ ወንዝ የወረድኩት ብትለኝም ችግሯን በትክክል አልተረዳሁትም። ታዲያ ምንድነው የምናመጣው እንደገና ጠየቅኳት። የማወቅ ፍላጎቴም ጨመረ። እንዳልገባኝ ተረዳችና የምናመጣው ዕቃ ሞዴስ ይባላል አለችኝ። ሞዴስ ምንድነው? ሞዴስ ሴቶች ብቻ የሚጠቀሙበት የሴት ዕቃ ነው፣ ወንዶች ብዙም አታውቁትም አለችኝና ለአፍታ ያክል ስታስብ ቆየች። ወንዶች እኮ እንደዚህ አይነት ነገር ስለማታውቁ ታድላችኋል። በድምጿ ውስጥ ሐዘን ተሰማኝ። ችግሩ ወይም ሕመሟ ቀላል እንዳልሆነ ተረዳው፣ ግን ምን እንዳመማት በትክክል አልተረዳሁም። ሞዴስ የሚለውን ቃል ስሰማ ለመጀመሪያ ጊዜ ነበረ። አሁንም ግን የሴት ዕቃ ከመሆኑ ሌላ ምን እንደሆነና ለምን እንደሚጠቅም አልገባኝም። ታዲያ ሞዴስ ያሽልሻል ማለት ነው አልኳት። አያሽለኝም፣ ግን ልብሴን ከመበላሸት ይጠብቅልኛል፣ ማለት ይከላከልልኛል። በየቀኑ ልብሴን ለማጠብ እንደማልችል አንተም ታውቃለህ ብላ ስትገልጽልኝ የኔን ሱሪ ለምን ተውሳ እንደዋለች ብልጭታ ቢጤ ታየኝ። ወደ ከተማው ስንዳረስ ቀኑ ጨለምለም አለ። አልፎ አልፎም ዳመና ይታያል፣ የነጎድጓድ ድምፅም ይሰማል። የአስተማሪዎች ቤት ከከተማው በስተ ምስራቅ በኩል ነበረ። ሰው እንዳያየን ዳርዳሩን ይዘን አካባቢውን ደረስን። ከቤቷ አጠገብ ከመድረሳችን በፊት ቤቱን አመላከተችኝና እርሷን እዛው ቦታ ትቼ ቀስ ብዬ ወደ ቤቱ ተጠጋው። አካባቢውን በሙሉ በጥንቃቄ ተመልክቼ የቤቱን ዙሪያ ገባ ካጣራው በኋላ አካባቢው ሰላም መሆኑን ስገነዘብ ድላይን ጠራኋት። ድላይን ስጠራት የውሾች ጩኸት ተሰማን። አንቺ እንግዲህ ገብተሽ የምትፈልጊውን ዕቃ ይዘሽ እስክትመለሺ ደጅ ጠብቅሻለሁ አልኳት። ድላይ ውስጥ ገብታ ምንም ያህል አልቆየችም። ፊቷ ክስል ብሎ ወዲያውኑ ተመልሳ መጣች። ነው የምትፈልጊውን ዕቃ አላገኘሽም ብዬ ጠየቅኳት። አላገኘሁም አማኑኤል፣ ይሄ ወር የኔ ወር አይደለም፣ ምንም አልታደልኩም በማለት በትካዜ በድካምና ተስፋ በመቁረጥ ስሜት መለሰችልኝ። ምንድነው ድላይ አልኳት፣ ሐዘኗ እየተሰማኝ። አስተማሪዎቹ ደሞዝ ለመቀበል ወደ አድዋ ሄደዋል አሉኝ አለችኝ። አሁንም እንደተከዘች ስሜቷ በግልጽ ይታያል። አነጋገሯም በጣም ቅዝቅዝ ያለ ነው። እኔም የሐዘኗ ተካፋይ ሆንኩኝ። ነገር ግን እንዴት ብዬ እንደማጽናናት ግራ ገብቶኝ አይዞሽ በርቺ ድላይ፣ ምንም ማድረግ ስለማይቻል ጓዶች ወዳሉበት ቦታ እንሄድ አልኳትና ኃይሏ ታድርበታለች ወደ ተባለው የኤምባሰኔቲ ተራራ አካባቢ የመልስ ጉዟችንን ቀጠልን። ጨለማው ከብዷል። ሰማይና ምድሩ በጨለማ ተውጦ ከመብረቁ ብልጭታ ከሚታየው ብርሃን በስተቀር የሚታይ ነገር አልነበረም። ነጎድጓዱ አላቆመም። በጣም እንደታመመችና እንደደከማት በሚገባ አውቄያለሁ። ነገር ግን የግድ መመለስና ጓዶች የሚያድሩበት ቦታ ሳይነጋ መድረስ ይኖርብናል። የድላይ ሕመምም አሳስቦኛል። ምን ሊከተል እንደሚችል መገመትም አስቸጋሪ ሆኖብኛል። ስለዚህ የግድ ከጓዶች ጋር መገናኘት እንደሚኖርብን ወሰንኩኝ። ከከተማ የሚወጣውን ትልቅ መንገድ አቋርጠን ወደ ግራ በኩል ሄድን። ከዳገቱ ከመድረሳችን በፊት ገና ሜዳው ላይ ያለን ልትጸዳዳ አለችኝ። ሕመሟን ስለተረዳው ያለማመንታት ባለሁበት ቦታ ቆምኩኝ። ወደ ትናንሾቹ ቁጥቋጦዎች ውስጥ ገባ ብላ እንድትጸዳዳ ነገርኳት። ተጸዳዳችና ተመለሰች። በጣም ጨልሟል።
በዛ ላይ ዝናቡ መጣው ይላል። በተለይ ድላይ በዚህ ሁኔታዋ ከፊታችን የሚጠብቀንን ትልቅ ተራራ እንዴት ልትወጣው እንደምትችል ሳስበው ጨነቀኝ። ጥቂት እንደሄድን እንደገና ለመጸዳዳት ጠይቃኝ እልፍ ብዬ ጠበቅኳት። የፈራሁት ዝናብ ነጎድጓዱን የባሰ እያዥጎደጎደና መብረቁን እያብለጨለጨ መጣ። ኃይለኛ ዝናብ መጣል ጀመረ። ድርግም ያለ ጨለማና ኃይለኛ ዶፍ ዝናብ። ከዝናቡ ጋር የሚጋፋው ነፋስ ቅዝቃዜው አካላችንን አቆራመደው። ውሽንፍሩን በፊታችን ላይ ሲረጨው ዓይኖቻችንን መግለጥ እንቸገር ጀመረ። ከድቅድቅ ጨለማው ጋር ፊታችንን የሚገርፈው ውሽንፍር ጉዞአችንን የእውር ድንብር አድርጎት ትግል ገጠመን። ከቀኑ ድካም አላረፍንም። ከፊታችን የሚጠብቀንም ትልቅ የተራራ ጉዞ ነው። እኔስ እንደምንም እችለዋለሁ። ለድላይ አዘንኩላት። ይሄ ጉዞ ባጠወለጋትና ባደከማት ሕመሟ ላይ ሲጨመርበት እንዴት እንደሚያደርጋት እያሰብኩ ከልቤ ያሳዘነችኝ። ወገቧን ስለታመመች ጠብመንጃ እንዳትይዝ ተደርጓል። ይሄን ዝናብና የተራራ መንገድ ግን በምንም መንገድ ልናስቀረው አንችልም። በዚያ ላይ አገኛለሁ ብላ ብዙ የለፋችበትን ዕቃ እንኳ ልታገኝ ባለመቻሏ ሞራሏን ምን ያክል እንደሰበረውና ቅጭም ብሎ የነበረውን ፊቷን እንዴት የባሰ እንዳጠቆረው ተመልክቻለሁ። ባጋጠሟት ድርብርብ ችግሮች አካሏም አእምሮዋም ስለተዳከመ እንኳንስ በፍጥነት ለመጓዝ በመደበኛ እርምጃም ለመሄድ አልቻልንም። አንዳንዴ እየደገፍኳት፣ አንዳንዴ ደግሞ እጇን ይዤ እየጎተትኳት ተጠጋግተን መሄድ ጀመርን። ዝናቡ ለአፍታ እንኳን አላቋረጠም። በግራ እጄ ክላሼን፣ በቀኝ እጄ የግራ እጇን ጨብጫለሁ። ከፊትና ከኋላ ተከታትለን መጓዛችንን አላቋረጥንም። ከነፋስና ከውሽንፍር ጋር የተቀላቀለው ኃይለኛ ዝናብ እየወረደብን ቢሆንም የምናርፍበት ቦታ በአቅራቢያችን አላገኘንም። ለመፈለግም ጊዜ የለም። ሳይነጋ ጓዶች ከሚያድሩበት አካባቢ ካልደረስን መጠፋፋት ሊመጣ ይችላል። የነበርንበት አካባቢ ጸጥታው አስተማማኝ እንዳልሆነም ተነግሮናል። እንደምንም ብዬ የድላይን ነፍስ ይዤ መግባት ነበረብኝ። ከዚህ የተሻለ ምንም አማራጭ አልነበረኝም። የማደርጋት ነገር ጠፋኝ። አዝያት ብሄድ ደስ ባለኝ፣ ነገር ግን ጠመንጃዬን ከእጄ መለየት እንደሌለብኝ እንዲያውም መጠበቂያውን አውቶማቲክ ላይ እንዳደርገው የአብየው ማስጠንቀቂያ ሰጥቶኛል። ምንም ነገር ቢመጣ ጠመንጃዬን በፍጥነት ለመጠቀም ተዘጋጅቼ መያዝ አለብኝ። በእርግጥ እጆቼ በዝናብና በቅዝቃዜ ተቆራምደው የሚታዘዙ አይመስሉም። ቢሆንም መሞከሬ አይቀርም። ታዲያ ድላይን ምን ላድርጋት? ምን ልሁንላት? ጭንቀት ብቻ ዋጠኝ። አልፎ አልፎ በሚያበራው የመብረቅ ብልጭታ ተራራውን ብዙ እንደወጣን አወቅኩኝ። ጓዶች ያሉበት ለመድረስ ምን ያክል እንደሚቀረን ግን ለመገመት ከበደኝ። ድካምና ብርዱ እየተሰማኝ መጣ። እንዲሁም ስለ ድላይ ጤንነትና ስለ ደህንነታችን በጣም በመጨነቄ ይመስለኛል አእምሮዬም ማሰብ እየከበደው መሆኑ ይታወቀኛል። ድካሙን መቋቋም ሲያቅተኝ ደግሞ ድላይን አስባትና ራሴን ወቅሳለሁ። እንደምንም በረታና እርሷንም ለማበረታታት እሞክራለሁ። ወደ ተራራው ጫፍ እየቀረብን መጣን። ድካሟና ሕመሟ ከእርሷም በላይ እየተሰማኝ ሁኔታዋ አሳቀቀኝ። ድካሟን ለማቅለል በማሰብ የጨነቀኝም ቢሆን አይዞሽ ድላይ ደርሰናል እላታለሁ። ይሄ ሁሉ ሲሆን እርሷ እሺ ከማለትና የቻለችውን ያክል አቅሟን በማሟጠጥ ከመታገል ውጪ አንዴም ስታማርር አልሰማኋትም። አይዞሽ ደርሰናል ስላት ከመቶ ጊዜ በላይ ሳይሆን አይቀርም። እርሷም የጭንቀቴን ያህል እንደምለፈልፍ የገባት ይመስለኛል። ወደ መዳረሻችን አካባቢ በአጫጭር ጊዜ አከታትላ
ለመጸዳዳት እየጠየቀችኝ መቆም ስናበዛ ፈራሁላት። ነፋሱና ዝናቡ፣ ውሽንፍሩና ቅዝቃዜው እየበረታ ነው። አሁን እዚህ ቦታ ላይ ራሷን ብትስት ወይ አንድ ነገር ብትሆን ምንድነው ማደርገው የሚል ጭንቀት ወሮ ያዘኝ። አቀበቱን ለመጨረስ እየተቃረብን መሆናችንን በዚያ ድቅድቅ ጨለማ ብቸኛው ባለውለታችን በሆነው የመብረቅ ብርሃን አየሁ። በመብረቁ ብልጭታ ለአፍታ ተመለከትኳት። በቃል ባንነጋገርም በዓይኖቻችን የመድረሳችንን የተስፋ መልእክት ተለዋወጥን። ተራራውን ከጨረስን በኋላስ መቼም የዚያ ሌሊት ጭንቀቴ ማለቂያ የሌለው ነበረ። ከተራራው አናት ወዲያ ጓዶች ለአዳር የሰፈሩበት ቦታ ምን ያህል ርቀት ያስኬድ ይሆን ወደሚል ሌላ ሐሳብ ተሻገርኩኝ። ምናልባት ከወጣነው ተራራ ወዲያ ሌላም ተራራ ይኖር ይሆናል። ብዙውን ጊዜ ለአዳር የሚመርጡት እንደዚህ አይነት ቦታ መሆኑን አውቃለሁ። ድላይ አቀበቱን መጨረሳችን ሲታወቃት ድካሟ በረታባት መሰለኝ። እግሮቿን መዘርጋት እያቃታት እርምጃዋን እየጎተተች እንደ መቆም አለች። በግራ እጄ ጠመንጃዬን አስተካከልኩኝና በቀኝ እጄ እጇን ይዤ ጎተትኳት። በአካሄዷ ላይ ያየሁት አዲስ ነገር ደግሞ አሳሰበኝ። በሐሳብ እንደተዋጥኩኝ በድንገት የውሾች ጩኸት የሰማሁ መሰለኝ። የሰማሁትን ለማጣራት ጆሮቼን አቁሜ ስጠብቅ ድምፁ ሳይደገም ቀረ። እሷም ጆሮቿን አቁማ የጠፋውን ድምፅ እየጠበቀች እንደሆነ ገብቶኛል። ሁለታችንም ጆሮቻችንን አቁመን ትንሽ ቆም ብለን ጠበቅን። ምንም ነገር አልነበረም። የዝናቡና የነፋሱ ድምፅ ይሆን ያሳሳተን ብዬ አሰብኩኝ። ከጉጉቴ ብዛት እንደሆነ እንጃ እርግጠኛ መሆን አቃተኝ። የድላይን ስሜት መገመት በጣም ቀላል ነበረ። ከኔ በላይ ድምፁን እንደገና ለመስማት እንደጓጓች አውቃለሁ። ከአስቸጋሪው የአየር ሁኔታ በተጨማሪ ሕመሙና ድካሙ አቅሟን ሁሉ አሟጦታል። አፈር ልሁንልሽ የኔ እናት አልኳት በውስጤ። ዳገቱን ጨርሰን የሜዳውን መንገድ ስንጀምር ተመልሶ አልመጣ ያለውን የውሾች ድምፅ ለማጣራት እጇን ለቅቄ ቀደም ብዬ ወደፊት ተራመድኩኝ። እርሷም ከየት እንዳገኘችው በገረመኝ አዲስ ኃይል ተራምዳ ተከትላኝ ደረሰችና ጎን ለጎን መሄድ ጀመርን። አቀበቱ በማለቁ የተሰማት ደስታ ሜዳውን እንደ ልብ እንድትሄድ ኃይል ሳይጨምርላት አልቀረም። ዝናቡ አሁንም እንደቀጠለ ነው። ድላይ ራሷን ችላ በመበርታቷ ትኩረቴ ጓዶችን ስለምናገኝበት ቦታና ወደ ውሻው ድምፅ እንዳደርግ ረዳኝ። ያ በጉጉት ስንጠብቀው የነበረ ድምፅ ተደገመ። አሁን አንዴ ጮሆ አልቆመም። እንዲያውም የብዙ ውሾች ድምፅ ተከታተለ። የውሻን ጩኸት ትርጉም ሁለታችንም ከልምድ ስለምናውቀው ሳንጠያየቅና ሳናመነታ በቀጥታ የውሾቹን ጩኸት ወደ ሰማንበት አቅጣጫ አመራን። ነጎድጓዱን እየቀደመ አልፎ አልፎ በሚመጣው የመብረቅ ብርሃን ራቅ ብለው ጉች ጉች ያሉ የገጠር ቤቶች እየታዩን ይጠፋሉ። ትልቅ እፎይታ ተሰማኝ። ዞር ብዬ ስመለከታት በዚያ ሁሉ መከራ ውስጥ ከነበረና ያለ እረፍት በጉዞና በሕመም ተደራራቢ ስቃይ ከዳመነ ገጽታ ይታያል ተብሎ የማይጠበቅ ፈገግታዋ አስደነገጠኝ። ፈገግታዋ በጭንቀት የወጣ እንደሆነ ባውቅም ጥንካሬዋን አደነቅኩላት። አይዞሽ ጓዲት ተወጥተሸዋል ብዬ አንገቷን አቀፍኳት። አቀፈችኝ። ተያይዘን በቅርብ ባገኘነው ቤት ደጃፍ ላይ ቆምን። በሩን አንኳኳን። አንዲት እናት በሩን ከፈቱልንና ግቡ አሉን። ልብሳችንና ሰውነታችን በዝናብ መበስበሱን ሲያዩ በጣም አዘኑ። በሚችሉት መጠን አስተናገዱን። ቤት ውስጥ 2 ሰዎች ተኝተዋል። አንደኛው ወጣት ቀና ብሎ ሰላምታ ከሰጠን በኋላ አይኖቹን ገልጦ የምንነጋገረውን ያዳምጥ ጀመረ። ነጠላዎቻችንን ጨምቀን አራገፍን። ሴትየዋ እሳት አያይዘው እንድንሞቅ ጠርተውን ወደ እሳቱ ዳር ሄድን።
ድላይ ራሷን ችላ መቀመጥ አቅቷት ስትቸገር አይቼ የባሰ አንጀቴን በላችኝ። ላግዛት ስንቀሳቀስ እንደምንም ብላ ቁጭ አለችና በኃይል ተነፈሰች። በጣም ነበር የደከመችው። በሴትዮዋ ገጽ ላይ የነበረው ሐዘን በጉልህ ይታያል። አይ ልጆቼ፣ ምን በወጣችሁ ነው ይሄን ሁሉ መከራ የምታዩት? አባትና ታሳድጓችሁ እናንተ ምንም ሳይቸግራችሁ ቤታችሁን ጥላችሁ እንደዚህ በረሃ ለበረሃ መንከራተት ምን ይባላል? ብለው በሐዘን ጭንቅላታቸውን ይዘው መልስ የማይጠብቁበትን ጥያቄ አቀረቡ። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 23 አብቅቷል። በቀጣይ ክፍል 24ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።